የመስቀሏ ጉዳይ መጣች። በመስቀል እንትን ተተብትቦ እንደዚህ ተደርጎ ታሞ ድግምት ተደርጎበት ምናምን ፎር ዛት ማተር እኔ አሁን በወርቅ እና በብር ባለው ነገር ላይ አባቶችን ስታይክ ኖ ምናምን ብለው የሰጡኝ ነገር እኔ አክሴፕት ማድረግ ያልፈለኩት ማለት ነው። የብር መስቀል ላይና የወርቅ መስቀል ላይ ድግምት ሊደረግ ይችላል። ተግባባን አይደለ? ምክንያቱም ሰይጣኑ እኮ ቤተክርስቲያን ውስጥ ገብቶ ምናምን ሲጠመቁ አይደል የሚለቀው እንዴ? እዛ እኮ የተቀደሰ ቦታ እኮ ነው መሆን ያለበት አይደለ? እዛ ቦታ ላይ ሰውነታችን ውስጥ ገብቶ ነው ለቅቅ ያለው ብሎ እዛው ቤተክርስቲያን ላይ ነው አይደለ ጠበል ሲነካው የሚወጣው። ስለዚህ እዚያ መስቀላችን ላይ መስቀል ከየቱ ጋር ነው የምንገዛው? መስቀልን ስናደርገው ምን መደረግ አለበት? ምን አይነት ጸሎት መጸለይ አለበት? ምን አይነት ነገር መባረክ አለበት? ከየሰፈሩ የምትገዛውን ነገር ዝም ብለህ አንተ እግነት ላይ ስላረክ አይደለም። እዛ በወርቅ ምናምን ተገዝቶ በወርቅ ሀብሏ ላይ አሁን የነሱ ስህተት ብዬ እኔ እንዳርት እንትን ብለው አንገት ሀብሉን በአንገት ሀብሉ የሚለውን ዲያሎግ ቢያስተካክሏት መስቀል አንልም ነበር። ግን እኮ ራሱ ነው ያነጋገር ዘይቤው መስቀሉ ላይ አድርጌበት ምናምን ስላሉ ጸሐፊው ያንን ነገር ያደረገላቸውን ተጠቀሙት እንጂ ምናልባትም የአንገት ሀብሉ ላይ እንትን ድግምት ተደርጎበት በአንገት ሀብሉ ነው በወርቁ ላይ ነው እንትን ተደርጎ ብሎ ያንን መስቀል ብናይ ምንም ሳንል ነው የምናልፈው። መስቀል ለምን አሉ የሚለውን ነገር ነው ያነሳችሁት። እሱ ጥሩ ነው። ለዛች ይቅርታ ቢጠይቁ የተሻለ ነው የሚሆንላቸው። እዛ ግን እንደዚህ ቫይራል አውጥቶ ሚዲያ ላይ ልንጮህላቸው የሚገቡ ልጆች አይደሉም። ሲጀምሩ የሚመጥኑ አይደሉም። ሁለት መንገድ አለ። የሆኑ ሰዎች አደገኛ ፖይንት የሚያደርጉት በሁለት መንገድ ነው። ቤተክርስቲያንና መስጊድን የሚያቃጥሉት ዝም ብሎ የታቀደ ይመስላችኋል? እንደምትዩ በቃ ሃይማኖታችንን የጠሉ ሰዎች ወይም ደግሞ እንትን የጠሉ ሰዎች ናቸው ብላችሁ ነው የምታስቡት? እንደዚህ የምታስቡ ከሆነ ሞኞች ናችሁ። ኖ ቢሃይንድ ይሄ ነገር ሴንሲቲቭ ስለሆነ አንዱን አባት አሁን ስንት ገዳማት ላይ የሞቱትን አባቶች አሉ አይደለ? ገዳማት ማለት እንግዲህ ነፍሳቸውን ሰጥተው ለፈጣሪ ሰጥተው ያሉ አባቶች የመነኑ ሰዎችን የሚገድል ሰው መቼም ኖርማል ነው አትልም። ዓላማ አለው ያንን የሚያደርገው ሰውዬ ይሄ አደገኛ ነገር ስለሆነ ይህንን ስናደርግ በጭካኔ ኤቭሪ ነገር ድብልቅልቁ ይወጣል። እኛም በቃ የምንፈልገው ነገር ከትግል ጋርም ከመጥፎ ነገር ጋርም ተደምሮ ብቻ ለምናስበው ነገር ይሳካልናል ብለው የሚያሴሩ አሉ። አንድ ሁለተኛ ፍጹም ጥላቻ ያላቸው ደግሞ አሉ። በእምነትም ሆነው አክራሪ የተባሉ አሉ። በቃ ሙስሊምን በለው ኦርቶዶክስን በለው አክራሪ ሆኖ በቃ ምንም ሰውን የሚጠየፉ ሰዎች አሉ። ሰውን የሚጠየፉ እድል ቢሰጣቸው ድምጥ ማጥህን ሊያጠፉ የተዘጋጁ ብዙ ሰዎች አሉ። ሶስተኛስ ሳይገባቸው በደመ ነፍስ ደግሞ እምነት የተነካ ብለው ዝም ብለው የሚጮሁ ደግሞ ሪፖስት እና እዚህም ትክክል እዛም ትክክል የሚሉ ደግሞ በሺዎች አሉ፣ በሚሊዮኖች አሉ ማለት። ስለዚህ ማስተዋል ሲሰጥህ ጉዳዩ ከየት ነው የተነሳው? ማን ነው ያነሳው? አስተሳሰባቸው ምን ይመስላል? እኔ የተማረ ሰው ሆኖ ተንኮል ኖሮት ማይንዱን ተጠቅሞ እንትን ያለ ሰው ቢለቀው በጣም ድምጾኝ ይናገራሉ። እነዚህ ልጆች ነንሰንስ የሆነ ነገር የሚያቀርቡ ለትውልዱ እዚህ ግባ የሚባል ነገር የሚያቀርቡ አንድ ተራ ሰዎችን በዚህ ልክ አግንንን ማምጣቱ በራሱ ሮንግ ነው። ነገር ግን የተነሳው ጉዳይ በተራ ሰዎችም ቢሆን ጉዳዩ መቅረት ስለሌለበት እንደ ኦርቶዶክስ ምን ማድረግ አለብን ስንል ኖ እነሱን ኢግኖር አድርገህ ረስታቸው ተከታይ ከሆነ በተግባር አንፎሎ አድርገህ ባዶ ታደርግለታለህ። እቤት ተሰብስበህ አትሊስት ስለ መስቀል መማር አለብን። ስለ እምነትህ አንድ ሰዓት ሰጥተን መማር አለብን። አባቶች መጥተው የሆነ ነገር ሪፍሬሽ ማድረግ አለብን። ዓለማዊ ቦታ ላይ እንዳንዞር እነሱን ላለማየት ቢያንስ እኛ የኦርቶዶክስ ተዋህዶ ልጆች የሆንን በቤቶቻችንና ባለን ተሰሚነት አባቶች መጥተው እነሱ ጋር ሄጄ ማሳልፈውን 30 ደቂቃ ቪዲዮ የሚሰሩልን ከሆነ እዚህ አንድ ሰዓት አድርገን በዛ አንድ ሰዓት ውስጥ ስለ እምነቴ ብማር ያ ማለት ከነሱ የቀነስኩትን ሰዓት ቤተክርስቲያን ላይ ላርገው ብለህ ቤተክርስቲያንን በመደገፍ ሃይማኖትን በማሳወቅ የተሻለ መንፈሳዊ ነገር እያገኘ መልካም ነገርን እየተማርክ የተሻልክ ትሆናለህ። ሲገሉን እንበዛለን ማለት በቁጥር እኮ አይደለም፣ በሐሳብ ነው። የሆነ ነገር ዴንጀረስ አድርገህ የሆነ ነገር ጨርሳለሁ ብለህ ስትነሳ ኖ በሺዎች ይባዛሉ። ሰውን ጨርሳ አትችልም። ሐሳብ በአስር ይባዛል። ለዚህ ነው በእምነቴ ሲሆን በቃ ሰካራሙ ምኑም አንድ ቀን ቤተክርስቲያን የማይመጣው ሰው በቃ በእምነቱ ሲሆን ሞቲቭ ሆኖ ነው የሚወጣው።
አደገኛ አካሄድ ነው። ስለዚህ እንደ ኮሚዩኒቲ ኢትዮጵያ ውስጥ ብዙ እምነቶች አሉን። አባቶች መጥተው የተለያየ ስለመዋደድ ሙስሊሙ፣ ክርስቲያኑ፣ ፓስተሩ መጥተው ስለ አንድነት ቢሰብኩን፣ ግን ይሄ ነገር አለ ወይ ብትሉ ኤቭሪ ሃይማኖት ውስጥ የተሰገሰጉ የሌላ እምነቶችን እንዴት ነው የምንጠራው? ከአጠራር አንስተን ከአጠራር ስትጀምሩ መናፍቃን ብለህ የሆነ ነገር ትላለህ። መናፍቃን ማለት እንዲህ ነው ትርጓሜው፣ እንደዚህ ነው ማለት አይደለም። የሆነ ቦታ ላይ ኮንፈርት የሚነሳው ከሆነ ግን ልክ አይደለም ማለት ነው። የሆነ ነገር ሂዱና ቼክ አድርጉ። ከ500,000 ውስጥ ፎሎ የሚያደርጉት ኦልሞስት 80 እና 90% አረብ ሀገር ነው ያለው። አረብ ሀገር ያሉ እህቶች ናቸው የሚከታተሏቸው። የአብርሽዬ አፍቃሪዎች እስኪ ስንት ናችሁ? 3000 ላይክ አለው። እስኪ እንትናዬ ምናምን እንደዚህ ትወስን የምትሉ እንኳን ይበላት የምትሉ በቃ ደስ ብሏቸው ተከታታይ ድራማ ምናምን የሚገርም ስቶሪ በቃ ትዳሩ ተበጠበጠ እያለ እንቅልፍ የሚያጣ ህዝብ ነው ያለው። ሲጀመር እዛ ጋር ብዙ ሰው ከታዩ ቲኔጀር እና እንዲሁ ማገናዘብ የማይችል ስለሆነ ነው እንጂ የሚያቀርቡት ስራ በራሱ ኮንቨርት የሚሰጥ አይደለም። ስለ ትዳር የሚያስተምር አይደለም። ሚስቱን ጥሎ ሌላ አገባ። ከዛም በኋላ ያቺኛዋን ደግሞ መንገድ ላይ ጥሎ ወንድም ነኝ ብሎ የሚበሳጭ እህት ነኝ ብሎ የሚበሳጭ ካራክተር ቢልዲንግ ተደርጎ እንኳን ለኮሚኒቲው ምን ያስተምራል የሚለውን በጠቅላላ ሐሳቡ እንኳን እዚህ ግባ የሚባል አይደለም። የወረደ እንደውም አደገኛ መስመሮችን እንድንከተል የሚያደርገን ብዙ ነገር ማወጣበት ነገር አለ። ያንንም ቢሆን ግን ተወዶ ደግሞ እየታየላቸው ቫይራል እየወጣ ነው። ቪዲዮአቸውን እዩ። ይሄ መስቀል እንደዚህ ያደረጉ ከተባለ በኋላ ትላንትና የለቀቁት 2 ቪዲዮ በ8 እና በ12 ሰዓት ውስጥ ኦልሞስት 380,000 ቪው አለው። ከወር በፊት ብታዩ ከ220,000 ከ230,000 በላይ ቪው አልነበረውም። ገባችሁ አይደለ? አሁን ላይ ይሄ ነገር ከሆነላቸው በኋላ ቪው ቫይራል ሆኗል ማለት ነው። ከዛን የሆነ ነገር አቃጥላቸዋለሁ እንደዚህ እንደላቸዋለሁ የሚል ነገር ይጨምርልሃል። ያው የቲክቶከሮቻችን ጥጋበኛ እንደሆኑ ይታወቃል። ትንሽ የታወቁ ቲክቶከሮቻችን ጥጋበኛ ናቸው። በተለያየ ጊዜ ወጥ የሚረግጡት እነሱ ናቸው። እንደው ይህንን ከማህበራዊ ሴት ጋር ምን መደረግ አለበት? መነጋገር አለብን። እንደዚህ ያንን ነገር የሚሰሩ ነገሮችን እንዴት ይስተካከሉ? ከሃይማኖት ብቻ ሳይሆን ከስብዕና ከትውልድ ከሀገር አንጻር እንዴት መደረግ አለበት እውቀት የሚፈልግ ጥያቄ ነው። እንደ አንድ ኦርቶዶክስ ግን እዚህ ጉዳይ ላይ በደንብ መወያየት አለብን። ስለ መስቀሉ ማወቅ መቻል አለብን። አንዳንድ ነገሮች አትሊስት በሳምንት አንድ ቀን 1 ሰዓትና 2 ሰዓት አባቶች መጥተው ሊያስተምሩን ይገባል። በቃ እኔ በኖርማል በቲክቶክ እንትኔ በሳምንት 1 ሰዓት ሌላ አይደለም፣ በሳምንት 1 ሰዓት የሆነ ሰዓት መጥተው የሚያስተምሩ አባቶች ካሉ ቁጭ ብለን ተምረን ምንጠይቀውን እየጠየቅን ወደ ቤተክርስቲያናችን መቅረብ አለብን። እውነትና ውሸቱን፣ መጥፎና ደጉን፣ የተሻለ ነገሩን እነሱ እዛ ጋር ሰሩ አይደለ? እዚህ ጋር ደግሞ እሱን ዶግ አመድ የሚያደርግ ነገር እንትን ብለህ ልክ በቃ አንዱ እዛ ጋር አጠፋው ሲል እዛ ጋር መፍላት መቻል አለብን። እነዚህን ሐሳቦች ማሸነፍ የሚቻለው እነሱን አግንነን ፌመስ አድርገን ምናምን አይደለም። ፎሎውን ስታደርግ የኦርቶዶክስ ልጅ 0 ሲገባለት ይደነግጣል። ስርዓቱን እንትን ብሎ ይሄዳል፣ እንጀራው ስለሆነ ማለት ነው። ከዛም በኋላ ያውቀዋል እኮ መውጫ መግቢያው ላይ እኮ የሚያገኘው ኦርቶዶክስ አለ አይደል? መቼም የሆነ ነገር ሲል እኮ ነፍስ ስቅል የሚያረጉ ሰዎች አሉ። በኮሜንት ሄዳ አጣድፈው እንዳይተኛ ልታደርገው ትችላለህ። ግን የሆነ በጅምላ መሆን የለበትም። የሆነ ነገር ይደረግ፣ ይደብደብ፣ ይገደል ምናምን በሚባለው ሙድ አይደለም መሆን ያለበት። ስለዚህ አንደኛ ትላንትና የሰማሁባቸው ወዮች ቡታጅራዎች ነገር አፈሉ ብላችሁ ነበር የመጣችሁት ነው። ይሄንን በፍጹም አክሴፕት አላደርግም። ቡታጅራ፣ ሻሸመኔ፣ ጎንደር፣ ጅማ እያልክ አይደለም። በቃ እዛ አካባቢ ያሉ የሆኑ ልጆች ነው የሰሩት እንጂ ሆን ተብሎ ተቀናጅቶ በቃ ትልቅ ጦር ዘምቶ የመጣብን የምታስመስሉት የምታጋንኑት ነገር ሌቭሉ ያ ስላልሆነ ነው። ተሳስተዋል። ኦኬ፣ ለዛ ለተሳሳቱ ሰዎች ነገር ሳያውቁት ሰርተው ከሆነ ይቅርታ ማለት ካለባቸው ይቅርታ ማለት አለባቸው። ይቅርታ ካላሉ ምስቴፕ አለው፣ የሚጠይቅ አካል አለው። እኛ ጠያቂ አይደለም፣ ድምጽ መሆን ነው። እኛ የሚጠበቅብን ተሰባስበን አባቶች ባሉበት ደግሞ መማርና ማወቅ። ልክ እዚህ ጋር ሚዲያው ላይ ያለው ነገር ስለ መስቀል የሆነ ነገር ስንማር እነሱ ቪዲዮአቸው ቫይራል እንደሆነ ስለ መስቀል ደግሞ መልስ ተሰጠ ብሎ ማንኛውም ሪከርደር ፖስት ያደርገዋል። ስለዚህ እሾህን በእሾህ ታረጉታላችሁ፣ በዛውም ወደ ቤት ትመለሳለህ ማለት ነው። እና አሁን
ማነው? ምህረት ማሂሬ ነው መጥቻለሁ። የለውም ነበር ማለት ነው። ተስፍሽ እንዴት ዋላችሁ? ደህና ናችሁ? አለን። ምንድነው ሐሳብ እስኪ? ያው ሐሳቤ ቅድስት ጨርሰዋለች ኦሬዲ። በግለፍተኝነት አይደለም የምንጠይቀው አንተ እንዳልከው ማለት ነው። በግለፍተኝነት ሳይሆን ትናንትናም ስትናገር ሰምቻለሁ። ማይሆን ቪዲዮንም ቼክ አድርጌ አይቼ ያለውን ነገር እነግራችኋለሁ ብለህናል። እኔ በበኩሌ ራሴን ወክዬ የዛሬ ዓመት አካባቢ ጥፋት አጥፍቻለሁ። እኔ ራሴን ወክዬ ግን አሁን ላይ ከሰራው ጥፋት ሻሽዬ ወደ ራሴ ተመልሻለሁ። ከራኳቸው በጣም ቆይቻለሁ። በዛን ሰዓት እናንተ ስትናገሩ በጣም እናንተን ተቃርነን እናንተን ስንሰድብ የነበረ ልጆች ነበርን። ለምን የሰው ልጅ ስትወድ ጥፋቱን መናገር ነበረበት። የኛ ጥፋታችን ምንድነው? የእነሱን ጥፋት ሳንናገር ጥፋታቸውን እየሸፈንላቸው ነበር ስናጨበጭብ የነበረው ማለት ነው። ያ ነገር ግን ዛሬ ላይ ዋጋ አስከፍሎናል፣ እያንዳንዳችን ላይ ማለት ነው። ዝም ስንላቸው በትዳር ክብር ነው፣ ትዳር ክብር ነው። ግን ትዳር ክብርን ያሳጡት ሰው እነሱ ትዳርን ያሳጡት፣ ክብር አሳጡት። ይሁን ብለን በቃ ዝም አልን፣ እራቅን። አሁን ደግሞ በመስቀል ነው። እኔ አዋቂውኝ አይደለም፣ ግን ደግሞ መስመር የሚባል ነገር አለ። መንካት ያለበትና መንካት የሌለበት ነገር አለ። የሰው ሃይማኖት ምኑ ጋር መነካት እንዳለበትና ምኑ ጋር አለመነካት እንዳለበት አውቃለሁ። ግዴታ እንትን መሆን የለብኝም። ጥፋቱን አውቀዋለሁ። እነሱ ያጨበጭቡላቸዋል። ጀግና። ይሄ ጀግንነት አይደለም። ወጥተን ስንናገር ደግሞ ስለምትጠሏቸው ነው፣ እንደዚህ ስለምትሏቸው ነው ብለው ነው ጫና የሚያበዙብን። እኔ ቪዲዮ ሰርቻለሁ። ቪዲዮ ልክ ይሄኛው ሲጀመር ልጆች መተው ይሄ ነገር ሙስሊም እህቶቻችን ራሱ ምህረት ምንድነው የምትዩ? ይሄ ነገር እየተሰራ ነው፣ ለምንድነው ዝም የምትሉት እስከምባል እኔ ዝም አላልኩም። ቪዲዮ እኔ በራሴ ባቅሜ እቤቴ ብትገባ ቪዲዮ ሰርቻለሁ። ቫይራል ላይወጣልኝ ይችላል፣ ያዩታል። የኔ ቪዲዮ ደግሞ አስረግጦ ነው የሚያዩት ማለት ነው። ስለዚህ እዚህ ጋር አባቶች በስነ ስርዓት ይሄን ነገር ዩቲዩባቸውም መፍትሄ በቃ ትምህርት መውሰድ አለባቸው። እነሱ አሁን ላይ ብር ናላቸውን አዝሮታል። ተስፍሽ እኔ ብር ናላ ሲያዞር ያየሁት እነሱ ነው። ክብር ነው ለሰው ልጅ ከምንም በላይ ክብር ይበልጣል። እኔ እዚህ ላይ አንተ ከፍ ያደረስኩ ዜሮ በነበርክ ሰዓት እኔ አንተ ከፍ ያደረኩ ሰዓት እነዚህ ልጆች እኮ ትናንትና ምን ያህል ዝቅ ብዬ ከፍ አድርገውኛል። ማስተዋል የሚባል ነገር አለ። እነሱ ግን ረግጦናል። እኛ እንዲያመሰግኑን አይደለም፣ አያመስግኑን። አሁን ላይ ግን በማይመጣ ነገር መጥተዋል። መማር ካለብን እኛም እንማራለን። አባቶች ይምጡ። ተስፍሽ አባቶች መጥተው እኛም ከስተታችን እኛ ብዙ ኃጢአት ያለብን ገና ለምን የዛሬ ዓመት በማማት ነው ሰርግ ላይ ባልመጣም እንኳን ሳጨበጭብ ነበር በቪዲዮ ማለት ነው። ፖስት አድርጌያለሁ። ገና ያልጸዳው ነኝ፣ ቆሽሻለሁ እኔ ራሱ ማለት ነው በእነሱ ምክንያት። ስለዚህ ፈጣሪው ያው ኃጢአቴን በራሱ ይቀጣኛል ጊዜው ደርሶ ማለት ነው። እና ከምንም በላይ መፍትሄ ነው። በቃ መፍትሄ ለነሱ ትምህርት ያስፈልጋቸዋል። ተስፍሽ እውነት ትምህርት። ኦኬ እሺ፣ ሁለት ደቂቃ ልስጣችሁና አንድ ጊዜ ተስፍሽ ከታችን ላውራ እያለ ነው። ተስፍሽ አንድ ሚዩትን አንሳና ተናገር። ከዛን ሂዊ ታወሪያለሽ ሀሳብ መስጠት ከፈለግሽ፣ ከዛን ሄሉ፣ ከዛን አላዛር ሌላ ጉዳዮች ስላሉን እንትን እንላለን እንመለስበታለን። እሺ ይሄንን ጉዳይ በሰፊው እኛ መማር ያለብን ነገር ላይ ነው ፎከስ የምናደርገው። እስቲ ተስፍሽ ሀሳብ ምንድን ነው? ተስፍሽ አለ? እሺ ይዊ ሀሳብ አለ? ተስፍሽ ሄሎ፣ ሄሎ ተስፍሽ ሰላም ወይ ይሰማል? ይሰማል። ምንድነው ሐሳብህ? ሄሎ ሐሳብህ ምንድነው? ይሰማል። አይ ቲንክ እንትን ነው። እሺ ሂዊ የምትሰጪው ሐሳብ አለ? አይ ተስፍሽ እኔ እነዚህ ልጆች ማለት እንዳልከው የሚያዩዋቸው ሰዎች ጥፋት ነው። ሰብስክራይብ አድርገው ኢቭን ቲቪ ምናምን ገዝተውላቸው ምናምን የነበሩ ነው አይደል? ከዚህ ስንት ዓመት ቢፎር የቤት ዕቃ ምናምን እና ይሄ ሁሉ ግን ልጆቹ እኮ አላጠፉም።
የሚደግፋቸው ሰው ያጠፋው እንጂ እነሱ እኮ አላጠፉም። እነሱ አሁን የራሳቸውን ገቢ እያሰባሰቡ ነው። የቤት ዕቃ እየተገዛላቸው፣ ቲቪ እየተገዛላቸው፣ የቤት ኪራይ እየተከፈለ፣ ሰርግ እየተደገሰ እንዴ ከዚህም በላይ ቢቀልዱብን ምንም ጥፋት የለውም። ሁለተኛ እኔ እውነት ለመናገር እንዴት ነው የሚያዋቸው? እኔ ለሰከንድ እንኳን ድምጻቸው የመስማት አቅሙ የለኝም። አሁን እነሱ ልጆች በጣም ነው የሚያሳፍሩት። እንዴት ነው አሁን እዚህ ጋር የሚያወሩት ልጆች በደንብ የሚከታተሏቸው ናቸው። ቢኮዝ ስራዎቹን በሙሉ እያወሩ ነው which is ያዩዋቸዋል። ስለሚያዩላቸው ነው እኮ እነሱም እየሰሩ ያሉት። የእናንተ ጥፋት የምታዩት ልጆች ጥፋት ነው ይሄ። እኔ አሁን አላያቸውም በፍጹም። ስለዚህ አትዩ፣ ስቶፕ አድርጓን። ምንድነው ሰብስክራይባችሁን እያነሳችሁ ውጡ ከቤታቸው በቃ አትዩላቸው። የኔ ምለ ይሄን ነው። ልጆቹን ጭራሽ እኔ በቅጡ ራሱ አላቃቸውም። ሰርግና ምናምን ሲደገስ ያየሁት እንጂ ዩቲዩባቸው ምን እንደሆነም ስሙንም አላቀውም። ምንም ማቀው ነገር የለም። በገንዘብ ያሰከራቸዋቸው እንዳልሹ እናንተ ናችሁ ብር እየሰጣቸዋቸው የወር ወጫቸውን እየተላከላቸው። ስለዚህ እኔ ልጆቹ ላይ ጥፋት የለም። ሁለተኛ ነገር የምናገረው ስለ መስቀል ተስፍሽ ሁሉም ሰው ግንዛቤ እንዲኖረው እንዳልከው አባቶች ብታነጋገር ቢኮዝ እኛ ራሱ የሆነ ጫማና ቦርሳ ራሱ የገዛነውን ለብሰን መውጣት አልቻልንም። ምልክቱ ይመስላል በሚል የብራንድ ምልክት ነው። እሱን እንኳን አርገ ስትወጣ ምንድነው መስቀል ጫማሽ ላይ አርገሽ ምናምን በጣም ነው እንትን የሚሉን ማለት ነው። ገባ? ይሄንን ነገር ሞር ሁሉም ሰው አንዳንዴ መስቀል የሚመስል ነገር ሁሉ መስቀል አይደለም። እኔ አሁን ልኬልሃለሁ በውስጥ የጫማዬ ላይ ያለውን የትሮይ ባርች ነው እና ግን እሱን አሁን አርገ ስትሄድ ሁሉ ሰው ይልሃል። ግን ያ መስቀል አይደለም፣ የአንድ ካምፓኒ ብራንድ ነው። እና እንደው ይሄንን ነገር አምጥተህ አስተምረኝ እኛም እፎይ እንበል እና መሰከናለ ተስፍሽ። እሺ ሄሎ ተስፍሽ አደራ ጠይቄ ልውጣ እና እባክህ ተስፍሽ የምር ማድረግ ስለምትችል ነው የማህበረሰብ ውይይት በቲክቶክ ላይ ያስፈልጋል። ምክንያቱም ዩቲዩቡ መታየት አለበት። ቲክቶኩ ላይ ራሱ በቃ የሁሉም ሃይማኖት ተከብሮ የሁሉም ሰው ስብዕና ተከብሮ ትዳር ተከብሮ ማንነት ተከብሮ መኖር ስለምንፈልግ ቀጣይ ጄኔሬሽን አተላ ሊደፋበት አይገባም፣ እሳት ልንሰጠው አይገባም። በጣም ዋጋ ከፍለው ነው ሀገርም ማንነትም የተሰጠን ሰዎች ነን እንጂ ዝም ብለን ከየትም ወይ ከሰማይ ዱብ ያለን አይደለንም። ስለዚህ ለሚቀጥለው ጄኔሬሽን ቴክኖሎጂው በራሱ የሚለበልባቸው በቂ ነው። ገብቷል? ቴክኖሎጂው አዘጋጅቶ የሚጠብቃቸው ራሱ በቂ ነው። እኛ ደግሞ ሰውነትንና ሀገርን ማንነትን መስጠት አለብን። ያ እንዲደረግ በጣም የማህበረሰብ ንቃት በቲክቶኩም በዩቲዩብ ላይም ለሚሰራው እባካችሁ ሁላችሁም ትላልቆቹ ተስፍሽ አንተና መሰሎች ተሰባስባችሁ በቃ የሆነ ኤንቫይሮንመንት ተፈጠሩ ፕሊስ እባካችሁ። ስለ እግዚአብሔር ነው የምለምነው። በእውነት እኔ በጣም የተሰቃየሁበት ነገር ነውና ሁሌም አወራለሁ፣ በፔጄ በተቻለኝ አቅም እናገራለሁ። ግን ያው ተሰሚነታችን ነው ችግር የፈጠረውና እኔ እንደሌሎች ፎሎወር ኖሮኝ ሀገሬን የሚለውጥ ሐሳብ እያመጣው ትውልድ ባነቃ ደስ ይለኛል። ይሄ ህልሜ ነው። ግን ያ እስከሚሆን በጣም ትልቅ ጉዳት እየተሰራ ነውና አደራ ለማለት ነው። ተስፍሽ እባካችሁ በርቱልን። የነዚህ ልጆች ብቻ አይደለም፣ በጣም ልዘርዝርልህ ብል 2 ሰዓት ልፈጅብህ እችላለሁ። ስለዚህ በጣም ከባድ አደጋ ከፊታችን ስለተጋረጠ የማህበረሰብ ጥበቃው በሚዲያ ላይ ስሩልን እባካችሁ። ተስፍሽዬ ይበቃኛል። ቴንኪው በጣም እኔ ልውረድ። እሺ ሄለንና ላዛርን የእናንተን ሀሳብ ሰሩንቼ ፍቄ ታጠናቅቀዋለሁ። ሰላም እንዴት ዋላችሁ? ሁላችሁንም ሰላም ብያለሁኝ። ጥሩ ነገር ነው በጣም ማለት መማር አለብን። ስፔሻሊ እዚህ ምንድነው ያንግ እንትን እነዚህ አዳዲስ የሚመጡ ተስፍሽዬ ሁሉ ነገር በትምህርት እኛ የምናውቀውን ሼር በማድረግ ነው እንትን የሚለው። እነዚህ ልጆች ሰርጉን እንትን ብላ ያየ እንደሆነ አረብ ሀገር ያሉ እህቶቻችን እነሱ ረድተው ነው እነሱ ስራ ማዳም ቤት እየሰሩ ነው ለነዚህ ልጆች የሚያገዟቸው እና ያው ከፍቅር የተነሳ ነው እነዛን ማንተን ማለት አይደለም። ግን ባለማወቅ
ያንን ነገር እንደ ኢንተርቴይንመንት ወስዶ ትልቅ ነገር ያደረሱት እነዛ በማዳም ቤት ደማቸውን እንትን እያደረጉ ያሉ ልጆች ናቸው። እና ለነዚህ ልጆች ትልቅ እኔ የዛኔ በቃ የሰርጉ ጊዜ በጣም አዝኜ ነበር። ያዘንኩት ለነሱ ጥሩ ስለሆነ እነዚህ ልጆች ባለማወቃቸው፣ ባለመማራቸው፣ ባለማየታቸው የነዚህ ሰዎች ሰፖርተር ሆነው ከዛ ካገኙት ላይ እያዋጡ እቃ ይገዛሉ። እና ያመችም አንድ ሰው ቢያስተምራቸው ይህንን ያህል እንትን አይልም። አሁን ለምሳሌ እንደ ኤግዛምፕል ውሰድ ያንተን ትምህርት ቤት እንትን ቤት እናንተ ለምንድን ነው በዚህ እንትን የምታረጉት? ራሳችሁ እኮ ይሄን ታፕ ከምታረጉ ራሳችሁ መለወጥ ትችላላችሁ ብለህ ነው የመጣው አይደለም? በዛ ነገር ስንት ሰው ተማረ? አንድ ሰው መለወጥን የሚያህል ነገር የለም። እና ያለመማራቸው ያለማወቃቸው ስለሆነ ያንን ነገር እኛ ፕሮሞት የምናደርገው በቃ እነዚህን ልጆች በማስተማር ብቻ ነው። ያየህ እንደሆነ ሁሉ ጊዜ በቃ ይሄ አንድ ነገር ሲሆን ብሎ ወደዚህ የሚደረጋለ፣ አንድ ነገር ሲሆን ወደዛ እንትን የሚላለ። ቲክታኩን የሞላው እሱ ነው። ዛሬ በእምነታችንም ቢሆን አሁን ስለ መስቀል ሲባል እኛ ያንን ነገር እንዲህ ነው ይገደል እንደዚህ ከማለት ስለ መስቀል ማስተማር እነዛን ሰዎች ከዛም እኛው ራሳችን እንዴት ቫልዩ አድርገን እንወስዳለን፣ ያንን ነገር እንዴት አድርገን ፕሮሞት እናደርጋለን፣ የራሳችን እምነታችን ከእግዚአብሔር ጋር ያለው ነገር እንዴት ነው። አሁን እንዳልከው አባቶችን አምጥቶ በማስተማር ለምን ብዙ ህዝብ እየጠፋ ነው፣ ልጆቹ እየጠፉ ነው። እና ያንን ግን የኛ ደግሞ በአይምሮ በመስራት ያንን ሰው መለወጥ። ዛሬ የተለወጠው አንድ ሰው ለምን አይለወጥም? እና ብዙ ነገሮችን ማስተማር እንችላለን። አንተ ለብቻ ስንት ሰው እንደተለወጠ አይተኸዋል። ገባህ አባባሌ? በጣም ብዙ ሰው ነው እንትን የሚለው በቃ ነቃ። ዝም ብዬ ቁጭ ብዬ አንዱን ሰው ከማረግ እኔ ራሴ ለምን አላረግም ማለት ለምን $10 አትሆንም? ያቺ ለውጥ ናት፣ ትልቅ ለውጥ ነው። እና ያደረግነው ይቺ ዛሬ የምናስተምራት የምታደርገው ነገር ትልቅ ለውጥ አላት። ዛሬ አንድ ተስፍሽ ይሄን ያህል ሰው ካደረገ ስንት ተስፍሽ ስንት ነገር ሊያደርግ ይችላል። በያለንበት በቃ እቺን እንትን እንዝራ፣ መልካሙን ነገር እንዝራ። ዛሬ በመጥፎ ነው ሁሉ ጊዜ። መጽሐፍ ቅዱስ ምን ይላል መሰለ? ጥሩም ሲዘራ ሰይጣንም መጥቶ ያንን እንክርዳድ ዘራ ነው የሚለው። እና ግን ያ ጥሩ እንትን ብሎስ እንዴት አድርግ ነው በቃ ብዙ ነገሮች አሉ ማድረግ የምንችላቸው ነገር። እና በዚህ አንወከም። ዛሬ ስለ መስቀል አንድ ነገር ሲሆን እኛ መለወጥ እንችላለን። አቅሙም አለን፣ እምነቱም አለን። ሰው በማምጣት የእምነት አባቶችን በማምጣት በማስተማር ያንን ነገር እንዳልከው አለማየት፣ አለመደገፍ። እነሱ እኮ ሆን ብለው አንድ እንትን ላይ ምን ሰማሁ መሰል ሆን ብለው ያንን ነገር ያረጉና ፎሎወር ትናደዳለ፣ ብዙ ነገር ታደርጋለ። ያ ነገር ዛሬ በምን በቃ አስበው አጥንተው እንዴት አድርጌ ህዝቡን እንትን ልበል ስታየው ዛሬ በሙስሊም ከሆነ ነገ በኦርቶዶክስ ይሆናል፣ ከዛ ቀጥሎ በፕሮቴስታንት ይሆናል። የቱን ሴንሲቲቭ ኢሹ ተብሎ ተጣጣርተው ቁጭ ብለው አጥንተው ነው እንትን የሚያደርጉት እንጂ ዝም ብሎ እንደ ቀልድ አይደለም የሚደረገው። ዛሬ የኦርቶዶክስ ሴንሲቲቭ ኢሹ ምንድን ነው? እንደዛ ብሎ ሲል ደግሞ አይ ይባልና ደግሞ ወደ ዘር ይቀየራል፣ ወደ አገር ይቀየራል። እከሌ እንደዚህ ነው፣ እከሌ እንደዚህ ነው። እና ያንን ነገር አይምሯቸው አሁን ለምሳሌ ተስፋዬ አንድ ነገር ባይረቆ እሱ እንደዚህ እኮ ስለሆነ የዚህ ሀገር ዘር ስለሆነ ነው እንጂ ተስፋዬ ጥፋት አለው ይሄ ደረግ አይደለም ይባላል። ወዲያው ወደ ዘር ይሄዳል። ለምን? ሴንሲቲቭ ኢሹ ያ ነው። ያንን ካደረኩ ብዙ ፎሎወር አደርጋለሁ ስለሚል ነውና ይሄንን ነገር በዛ ነው ማለት በቃ ከሃይማኖት ከዘር ብንለየው በቃ ትምህርት ስላላወቅን እንማርበት ብንል እሱ ነው እንትን የሚለይ። በሱ ደግሞ እያሸነፍን ነው። እሺ ሄሎ፣ በጣም አመሰግናለሁ። አላዛርን እንስማና እኔ ማጠቃለያ ሰጥበትና በዚህ ሐሳብ ወደፊት ምን ማድረግ እንዳለብን ለሁላችንም የሚሆን ነገር ነግራቸዋለሁ። እሺ አላዛር ሐሳብ መስጠት ከፈለክ ማይክ አንተ ነው። እሺ ተስፋዬ አመሰግናለሁ። እዚህ ቤትም ገብታችሁ ለምትወያዩ ሁላችሁም እጅግ በጣም አመሰግናለሁ። እኔ አላዛርን ቻሌንጅ አለው፣ ፎሎ አድርጉት። የአላዛር አካውንትን ፎሎ አድርጉት። 426 ሰዎች ሂዊ ቤተልንም ፎሎ አድርጓት።
10,000 መግባት አለባት። አላዛር ቪዲዮውንም ገብታችሁ ሪፖስት አድርጉለት። አላዛር ማለት ልጁ ጎበዝ ልጅ ነው። ቪዲዮውን ገብታችሁ ስታዩት በቃ ሪፖስት አድርጉለት። እሺ ቀጥል። እሺ አመሰግናለሁ ተስፋዬ። እና ሁሉም ያነሱት ሀሳብ ላይ እነሱ እንዳለ ሆነ የመፍትሄ ሀሳብ ነው የማቅረብ የምፈልገው እና የሁሉም ሀሳብ በጣም ጥሩ ነው እና በዋናነት ዓለም አሁን ፈልጋ ነው ይሄ እንድናደርግ የምታስገድደን የሚለው ነገር ነው ማየት የምፈልገው በሶስት ጉዳዮች ላይ አክተር፣ ሪአክተር እና ስቴክሆልደር እነማን ናቸው የሚለው ነገር ማለት ነው። ስለዚህ አክተሮቹ ምናልባት ጥሩ የሆነ ማይንድ ሴት፣ ጥሩ የሆነ ኢትዮጵያዊነት፣ ጥሩ የሆነ ተውት ከሌላቸው አይዞ ባልናቸው ቁጥር ነገ እኛን የሚያጠፉ ሐሳቦችን በማምጣት የሚያክላቸው አይኖርም። ስለዚህ ኃላፊነት ቢወስዱ የሐሳብ ድርቅ ሊመታቸው አይገባም። ስክሪፕትድ ሆነው ኢንቴንሽናሊ የሚሰሩት ነገር ሰውን ያሳምማል እና ኢንኮመን ሼር የምናደርገው ደግሞ አንድ ያለን ሀብታችን ውበታችን ብዬ የማስበው ከሁሉ ነገራችን በላይ መሆን ያለበት ሃይማኖት ነው። ስለዚህ ሃይማኖት ሴንሲቲቭ የሆነ ነገር ነው። የሐሳብ ድርቅ ሊመታቸው አይገባም። ብዙ ሐሳቦችን ብዙ አይዲያዎችን ክሬት ማድረግ ይችላሉና ይሄን በማድረግ ኃላፊነት ቢወስዱ አሁንም ሊመጣ ካለው ነገር ራሳቸውን ወደ ኃላፊነት መውሰድ ውስጥ ቢያስገቡ ላለው ለአክተሮቹ። ለሪአክተሮቹ ደግሞ ማስተላለፍ የምፈልገው ነገር ሪአክተር ስንሆን እኛ ሁሉ ጊዜ እያንዳንዷ የምናደርጋት እንቅስቃሴ ላይክ፣ ሼር፣ ኮሜንት፣ ሪፖስት የምናደርጋቸው ነገሮች ሁሉ በኃላፊነት ሊሆኑ ይገባል የሚል እምነት አለኝ እኔ። ይሄ ምክንያቱም ሶሻል ካፒታላችን አንዱ ሃይማኖታችን ነው። እኔ ለምሳሌ ኦርቶዶክስ ሃይማኖት ተከታይ ነኝ። ሌሎች የሃይማኖት ተከታይ ወንድምና እህቶቼ ሃይማኖቴን አከበሩ ማለት በዛ ውስጥ እኔ ብዙ የምማረው ነገር አለ። ስለዚህ እኔ ለነሱ ምን ሪአክት ማድረግ አለብኝ የሚለውን ነገር እንድማር ያደርጉኛል ማለት ነው። በዚሁ አጋጣሚ ከየትኛውም ሃይማኖት ሆናችሁ ሰብአዊነት አስቀድማችሁ በየትኛውም ቤተ እምነት ሆናችሁ ነገር ግን እንዲህ አይነት የሚያንጹ በጎ ምግባር ጄኔሬሽን ላይ ይሄ ነገር ቢሰራ ብላችሁ የምትሰሩ ወንድምና እህቶቼን እንደው በጣም ከፍ ያለ ልባዊ ምስጋና ማቅረብ እፈልጋለሁ። በርቱ፣ እግዚአብሔር ያክብርልኝ ነው ማለት የምፈልገው። ሌላው ስቴክሆልደርስ እነማን ናቸው ነው አሁን ጥያቄው። እነዚህ ጉዳዮች እነዚህ ሁነቶች ሲከሰቱ ስቴክሆልደሮቹ ምን አይነት ኃላፊነት ሊኖርባቸው ይገባል? ምንድነው ሊወስዱ የሚገባው እርምጃ? ነገ በዚሁ ከቀጠልን እኮ ተስፍሽ በጣም ስጋት ውስጥ ነን። እኛ ችግር የለውም ግን ልጆቻችን የሚመጣው ትውልድ በተለይ ኢትዮጵያ እጣ ፈንታዋ ምንድነው ሊሆን የሚችለው ነው። ስለዚህ ለዚህ ደግሞ አንድ ትልቁ ነገር ስቴክሆልደሮች ማድረግ አለባቸው ብዬ የማምነው እኔ ወደፊት እግዚአብሔር እድሉና አቅሙ ቢፈቅድልኝ ላደርግ የምፈልገው ነገር ምንድነው እዚህ ነገር ላይ ፖዚቲቭ ተውት መርጨት ነው። ለምን ዓለም ለኔጌቲቭ ነገር ነው ቦታ ያላት። ስለዚህ በርካታ ፖዚቲቭ ተውት ሪፍሌክተርስ ወደፊት ለፊት እንዲመጡ ማድረግ የማንቃት ስራ መስራት። ልክ አሁን አንተ የጀመርከው ነገር አለ አይደል? ያ የጀመርከው ነገር በርካቶች እዚህ ቤት ያላችሁ 400 ምናምን ሰዎች ትታዩኛላችሁ ፖዚቲቭሊ ያን ነገር ኢመርጅ ኢምፖዝ ማድረግ በሰው አይምሮ በትውልዱ አይምሮ እነዚህ ነገሮች ገፍተው እንዲመጡ ባደረግናቸው ቁጥር ኔጌቲቭ ነገር የመዋጡ ነገር ይመጣልና ይሄንን የመፍትሄ ሐሳብ ብናደርግ እና የሚመለከታቸው ስቴክሆልደርስ የምንላቸው አካላት ደግሞ ህግም ጭምር ቢያወጡ መልካም ነው። ተሞክሮ ባለፈው ስታነሳ ሰምቻለሁ። ዱባይ ላይ ማንም ይሄን ማድረግ አይችልም ብለህ ያልከው ነገር ዋይናት ኢትዮጵያ ለምንድን ነው እንዲህ አይነት ነገሮችን የማታደርገው? እንዲህ አይነት ነገሮች ደግሞ እንዲደረጉ ደግሞ ኢንፍሉዌንሻል የሆኑ ሰዎች ይሄን ነገር ማድረግ፣ አስተያየት መስጠት፣ እነዚህን ሐሳቦች ደግሞ በደንብ ቦልድሊ እንዲወጡ ማድረግ ኃላፊነት ብትወስዱ እላለሁኝ። እግዚአብሔር ይስጥልኝ ተስፋዬ፣ እግዚአብሔር እድሜና ጤና ይስጥልኝ። አመሰግናለሁ። ቴንክ ዩ ፍቄ፣ ሀሳብ ተናገርና እኔ የመጨረሻ ማጠቃለያ ሀሳብ ሰጥቼም እንሄድበት መንገድ አሳውቃቸዋለሁ። ተናገር ፍቄ። ተስፍሽ ቴንክ ዩ። ቅድሚያ እኔ ይሄን ጉዳይ ይዘውት ለመጡት ለነ ምህረትና ያለኛውም ልጅ ወታለች ጥያቄ ነው ያለኝ ቅድሚያ። ከዛ የራሴን ሀሳብ ያለኝን አሁን የተረዳሁትን ነገር ተናግሬ እጨርሳለሁኝ። ከዚህ ከመስቀሉ በፊት ነው ግሩፓችሁ የተጣላው ወይስ ከመስቀሉ በኋላ ነው? ጥያቄ ለምህረት ነው። እንደ ግሩፕ እንዳሉ ነው። የትኛው ግሩፕ? ፍቄ እንዴት ነው? በመጀመሪያ እኛ ራሳችንን ያራቅነው ትዳሩ ሲቀልዱ ነው። በትዳር ሲሰሩ
ሚስት ተቀምጣ በሚስት ላይ ፊት ሲያመጡ የዛን ሰዓት አንፎሎ ሰብስክራይቤን አንስቼ ወጣሁ። አሉ ልጆች እዚህ ስር እኔ እነሱን መልቀቅ በጣም ቆይቻለሁ ማለት ነው። ኦኬ ትቼ በቃ ወጣው ማለት ነው። መልሷን ብቻ ስለፈለኳት ነው ከይቅርታ ጋር እንጂ መስቀሉንማ ለምን መሰለሽ ይሄን የጠየቅኩሽ ማወቅ ስለፈለኩ ነው። አሁን ለምን የተወሰነ የሸተተኝ ነገር ስላለ ጭስ መቼም እሳት የሆነ ቦታ ላይ ሲነድ ጭሳልና ጥያቄ ያ ነው። ለምን ከዛ በኋላ ሴንሲቲቭ ሆናችሁ ስለምትመለከቱ እያንዳንዱ እንትን ላይ ሲኖች ላይ ስህተትና ክፍተቶች ይፈለጋሉ። ሴንሲቲቭ ኢሹ ደግሞ ሁሉንም የሚያሳትፈው መስቀል ነው ወይም ደግሞ የእምነት ጉዳይ ነው። ትዳሩን ብናመጣ ብዙ ተቀባይነት የለም። ስለዚህ ይዘን ብንመጣ እነዚህ ልጆች ጋር በደንብ ገፍተን እንዳያቆምናቸው እንጥላቸዋለን የሚል ስሜት ኖሮ ከሆነ አሁኑኑ አድመኝነትን አብሶ በእምነት ጉዳይ ስትመጡ መጽሐፍ ቅዱስ በደንብ ነው በቃ የሚቃወመው። በአድማ የሚደረጉ በሐሰት የሚደረጉ ነገሮች ስለማይሄዱ ይሄኛው የኔ አቋም ስለሆነ ሳይሆን መጽሐፍ ቅዱስም የምትሄዱበትን መንገድ ጽድት ብሎ የሚሄድላችሁ ያ ስለማይሆን ይቅርታ። አሁን አንቺን ቀጥታ ጃጅ እያደረኩ አይደለም። አሁን ሐሳቤን ለመስጠት ነው። ሁለተኛ እነዚህ ልጆች ረጅም ዓመት እኔ ረጅም ዓመት በተለያየ ነገር ሰዎች ሲቃወሟቸው አጠገባቸው ቆማችሁ በርቱ ሆበሉ ስል ከነበሩት ጸጥቶኛል አሁን ብለሻል። ያኔ አሁን መቼም እንግዲህ አንድ ዓመት ታሪክ ነው የሰርጉና በአንድ ዓመት ውስጥ የሐሳብ ለውጥ አሁን የትዳሩን ጉዳይ ከመስራታቸው በፊት በጣም የሚያጸይፍ ከትዳር ከዚህ አሁን ከሚሰሩት በላይ ጸያፍ የሆነ እናት የምትሰደብበት እናት የምትባረርበት በጣም ብዙ ነገሮች ሲያደርጉ ነበረ። ስለዚህ እነዛን አይናችሁን ከፍታችሁ ያላያችሁት በጭፍን ፍቅር ስለነበራችሁ ነው። አሁን ደግሞ ጭፍን ጥላቻ እንዳይሆንም ስለምፈራ ነው። እኛ አንስተናቸዋል እኛ እንጥላቸዋለን የሚባል አባባል እንዳይኖረው። መስቀል ከሆነ አሁን ቁጭታችሁ የሃይማኖት ጉዳይ ከሆነ ቁጭታችሁ ለዩት። ጀነራል የሆነ ጥላቻ ከሆነ ከነሱ ጋር ባላችሁ ያለ መግባባት ሁኔታ ከሆነ ደግሞ በፍጹም ይሄንን ጉዳይ በምትችሉት ምክንያቱም ተስፍሽም አሁን እዚህ ጋር እኛም መተን የምንናገረው የሃይማኖት ጉዳይ ስለ ሴንሲቲቭ ፓርት ስለሆነ ስለተነካ ነው። እናንተ በፍቅር ባደረጋችሁ ስትለያዩ በምታደርጉት ነገር ባይዘዌ ተከታዮች ነገ ጧት ተመልሳችሁ ደግሞ ከነሱ ጋር ትገጥሙና እነሱም በቃ እንደው ተከታዮቻችን ይቅርታ እናንተን እኮ ሳናከብር ለምን ፎሎ ቢቀንስባቸው ሊጠየቁ የሚችሉባቸው ያሳለፏቸው ጊዜያቶች አሉ። የዚህ የጾም ወቅት ላይ የነበረው ሁኔታ ታውቃለህ። ደጋፊዎች በአብዛኛው ኦርቶዶክስ እምነት ተከታይ ሆናችሁ በዚህ ቀን እንዴት እያሉ ሰዎች በጮሁበት ጊዜ እንደውም እኔ በጣም የማስታውሰው የሆነች ልጅ ከቤሩት ነው ምናምን እንደውም የነሱን ቲሸርት ሁሉ ምናምን የምታሰራክ ከዛ ከሷም ጭምር በጣም አስታውሳለሁኝና እንዲህ ተቆርጦ ሲመጣ አልናይም አንልም። ሁለት ደግሞ የሃይማኖት ጉዳይ ሲሆን ሴንሲቲቭ ኢሹ ነው፣ ሰዎችም ሼር ያደርጋሉ። ማናነሳው ወይም ቶፒክ አድርገን ማንይዘው ግን እኛም ተደርበን ማፈመስ ስለሌለብን ቢያንስ በኢግኖራንስ በዝምታ መጣል ካለብን ዝም ማለት ነው። ዛሬ ግን ወቅቱ ሆኖ ስትመጡ አሁንም ተቋማችሁ በአግባቡ ይሁን። በጥላቻ ዝም ብሎ ድፍን ጥላቻ አይሁን። ይሄንን የሃይማኖት ጉዳይ ይቅርታል ምን ያክል ያስጠይቃል ምን ያክል ከተባለ በህግ አግባብ ኦርቶዶክስ ተቋም ነች። ሶሻል ሚዲያም አይደለም። ኦርቶዶክስ ትልቅ ተቋም ነች። ሃይማኖታዊ ነክ ነገሮች ከተነኩ ይቅርታ አድርጉልኝና አንዲት ደብዳቤ ከበቂ በላይ ነች። ግን የጥላቻ እንዳይሆን አደራችሁን። ለምን ሃይማኖትን ተገን ተደርጎ ፖለቲካ የሚሰራበት ሃይማኖትን ተገን ተደርጎ ጥላቻ የሚዘራበት እንዳይሆን እኔም ሃይማኖቴ ስለሆነ ስለሚቆረቆረኝ እና ይቅርታ ተስፍሽዬ ይሄንን ስላየው በዚህ አንግል እንድታየው ስለፈለኩ ነው። በጣም ጥሩ ለሰው ልክ ነው። ሚዩት አድርጉ። ያንተ ጥላቻ ያልከው ነገር ማለት ነው በጥላቻ አይደለም ማለትም ጥላቻ አይደለም። ይሄ እነሱ እንዲወርቁ እነሱ እንዲወርቁ ይሄ ጥላ ምናልባት የኔን ቤት ህግ አላወቅሽውም ከሆነ ምህረት አንዱ አውርቶ ሲጨርስ እድል ስሰጣችሁ ነው እሺ የምታወሩት። ጀነራል ሐሳቡን አሁን ከራሳችሁ ጋር አትጎትቱት እሺ። የተነሳው የሀገር ጉዳይ ነው። የመስቀል ጉዳይ የመላው ዓለም የኦርቶዶክስ እምነት ተከታዮች ጉዳይ ነው። በመስቀል ለሚያምኑ በሙሉ ከኢንዲቪጁዋል ሐሳብ እንድትወጡ ነው እሱ ሐሳብ እየሰጠ ያለው። በግል
ቲቮዞ ሆናችሁ ወር ደግሞ በጣም የምታጨበጭቡለት አብዛኞቻችሁ መጥፎ ስራ እንደሚሰሩ እያመናችሁ የምትከተሏቸው 90% መጥፎ እንደሆነ የምትከተሏቸው እያወቃችሁ እናንተው ናችሁ። ከዛ ኃላፊነት መውሰድ ጥሩ ነው። ከዛ ኃላፊነት መውሰድ ማለት እነዚህ ልጆች ዩቲዩበር ናቸው። ዩቲዩብ ላይ የሚያቀርቡት ኮንተንት እኔ እግዚአብሔር በሚያውቀው ትላንትና በፈልግ ዋትስአፕ ላይ ቅድስት ልክልሃለሁ ብላይ በቃ አጣሁት። እሷ ያላከችው ማለት ነው። ዋይ ኖት እኔ ሰርች አውት ለምን አላደርግም ብዬ በክፍል ነው አቀራረጹ። ኖርማል የቤት ውስጥ ላይፍ ነው የሚመስለው። 7 ሰው ተደርድሮ ፍሬም ምናምን አይጠበቅም። አንተ እንዴት ሆናል? አንዴ እዚህ 3 ቀን ይቀመጡ፣ አንዴ ቤተሰብ ጋር ይቀመጡ፣ አንዴ እዛ ጋር ይቀመጡ፣ አንዴ ሆስፒታል ሄዶ ወደቀ፣ እንትና ፍቅሩን ከዳችው፣ እንትናን ምናምን ስታሳዝን ምናምን የሚሉ ጭምልቅልቅ ያሉ ሀሳቦች በቃ ማለት ንግግር የሚመስሉ በጓደኝነት ውስጥ መጥፎ ነገር የሚዘሩ ነገሮችን ሳልፈልግ ወደ 9 ወደ 10ሩም ክፍል አየሁኝ። የቱ ጋር ነው መስቀል ያለው እያልኩኝ አልኩኝ ኮመንቱን አነበብኩኝ አየሁኝ። አብዛኛው ሰው በቃ ሪያክት የሚያደርገው አንድ ቪዲዮ ላይ 10,000 ኮመንት ነው የሚጻፈው። ያ ደግሞ በዩቲዩብ እንትን ቫይራል ነው። በቃ በጣም ብዙ አክቲቪቲ ያለው ማለት ነው። አረ በጉጉት ስጠብቅ የመጣሁት መተኛ ታቅቶኝ ምናምን የሚሉ ልጆች ናቸው። ስለዚህ ኦብሰስ ሊሆናችሁ ሰዎች አላችሁ። በቃ በዛ በአንድም በሌላ መንገድ የተመሰጣችሁ ማለት ነው። ሐሳቡን እኛ የተፈለጋችሁን ብታዩ 18 ዓመት ሞልቶሽ ነው፣ እኔ አይመለከተኝም። እነኛን ነገሮች አሁን ማንወደውን ነገር በጣም ሰስፔንስ ሆናችሁ ስለምታዩት እያንዳንዷን ነገር ስለምታዩ አንዷ ሲል ላይ ዩቲዩበሮች መንገዳቸውን ቢያስተካክሉ በቃ መስራት ካለባቸው አፍቃሪ ሆነው መስራት ይችላሉ። ሰው እንዴት ፍቅርን ወደ ትዳር ወደ ልጅ መውለድ እንዴት መውሰድ እንዳለበት ምን አለ ቢሰሩ? ምን ችግር አለው? ሰው ሰርቶ እንዴት እንደሚያልፍለት ምን አለ ቢሰሩ? እንዴ ብዙ እኮ ድርሰት አለ እኮ በእግዚአብሔር። እንዴ አሁን እየተሰራ ያለው ምንድነው? በቃ አንድ ባለ ትዳር ማንም እየመጣ ማንበጫረቅ ይችላል። ከዛ አንዲት እርጉዝ ደግሞ በትዳር ውስጥ በሰላም እየኖረች ከ1 ወር እስከ 9 ወር ድረስ አንዲት እርጉዝ እንደ እብድ እየኖረች ልትወልድ ትችላለች። ወይ ምንድነው ኢንቴንሽናቸው? ሊያሳብዱን ነው። ተስፍሽ እግዚአብሔር ነው ማለት ስለራሴ አይደለም። እኔ ለራሴ ትምህርት የሚያስፈልገኝ ሰው አይደለም። እግዚአብሔር ይመስገን። በቤተ ክርስቲያን ውስጥ አንዲት ሴት እንዴት መኖር እንዳለባት ተምሬ ያደግኩ ኦርቶዶክሳዊ ነኝ። ማንም እኔን ሰፖርት ሊያደርገኝ አይችልም። ቤተ ክርስቲያኔ በቂ ናት። ግን እኔ ራሴን ቻልኩኝ። ሌላው ትውልድ ያለ ሀገር እንዴት መኖር ይቻላል? ህዝብ በጣም እየጠፋ ነው። ነገ ልጄን የቱ ጋር ነው የማሳድገው? በጣም እየተሰቃየው ነው። ተስፍሽ የምሬን ነው የምነግርህና መስራት ያለብን እንደ ማህበረሰብ ተመካክረን ጥሩ መንገድ ብንመጣ ማስተካከል ያለበት ሰው ቢያስተካክል በቃ እኔ እንጃ የሆነ ውይይት ቢፈጠር እንደዚህ በጣም ደስ ይለኛል። በጣም እየተጎዳን ነው ተስፍሽ። ጦርነት ራሱ ይሻላል ከዚህ። ይሄ ሳይለንት ኪለር ከሚባሉት ነገር ነው አገር ላይ ያደረጉ ያሉት ዩቲዩበሮች ማለት ነውና ሶሪ በጣም ሁሉም ሐሳብ ይስጥ። በጣም አሪፍ ነገር ነው ያነሳሽው። ጀስት አሁን የሶሻል ሚዲያ አጠቃቀማችንን ማስተካከል ነው። በነገራችን ላይ ሰንበዲ ቲክቶከር የሆነ ነገር ስለሰራው ምንልለትን ማቆም ከቻለንና እንዴት ነው መቅጣት የምንችለው? ስንቀጣስ በምን መልኩ? እውነት ለመናገር እኔ ሙስሊም ወንድሞቼና እህቶቼን ማደንቅበት አንድ ባህሪ አለ። የሆነ ነገር እምነታቸው ለሚመጣ ነገር ከሆነ ሪያክት የሚያደርጉት በጣም ፈጣን ናቸው። ወደ እርምጃ ነው የሚገቡት። እርምጃቸው ምን አይነት መልክ አለው የሚለውን አይደለም፣ ሐሳቡ ግን ድጋሚ እንዳይነሳ በብዙ መንገድ ፕሮቴክት ያደርጋሉ ራሳቸውን። እኛ ጋር ስንመጣ መጀመሪያ ክፍተቱ የሚጀምረው የመላእክታትን ስለ አድነው ያደረጉ ክፉ ተሳዳቢና በነጠላ ተጠቅልለው መጥፎ ነገር የሚሳደቡ ባለጌዎችን ሶሻል ሚዲያው ላይ እንደ አሸን አሉ የምናውቃቸው። ሲታዩ የቤተክርስቲያን ናቸው፣ በስዕለ አድኖ የተባረኩ ነው፣ ስሟም የእመቤቴ ማርያም የመድኃኒዓለም ምናምን አገር የሚበጠብጡትና ግን በየቦታው ሄደው የተጨማለቀ ቦታ ላይ እንኳን ንግግራቸው ያልተገራ ቢኖር ብዙ እህትና ወንድሞች አሉ። በትክክል በቪዲዮ የምናውቃቸው ፕሮፋይል ቀይረው እኛን ሊያጠቁ የሚለውን ነገር አይደለም፣ የምናውቃቸውን ነው የምናወራው። የምናውቃቸውን ልጆች ነው ማወራው። በትክክል በቪዲዮ የምናያቸው በቃ ቤቷ ስታይ የጸሎት ቤቴ ምናምን ብላ የተደረደረው ስዕለ አድኖ ለጉድ ነው። ከአፏ የሚወጣው ግን ሪፖስት የሚያደርጉት ራሱ ነገር ያለውን ነው፣ ስድብ ያለውን ነገር ነው ሪፖስት እንኳን የሚያደርጉት ማለት ነው። አንድ ያ ነው። ሁለተኛ አክሽን ላይ እንዴት ነው እርግጠኛውን የምነግረው እነዛን ልጆች እንደውም ድጋሚ ሰብስክራይብ አድርገዋቸው ተመስጣችሁ ነው የምታዩቸው። የኦርቶዶክስ ልጆች
አብዛኛውን አይቻቸዋለሁ። ሂዱ